አቤት። ምን? በጣም አፈቅራለሁ። የምርሽ ነው? ታፈቅሪኛለሽ? የስ የስ ምን አገባኝ ሰው እንዴ? ስለዚህ አሁን የሚሆን ነው ትወጂኛለሽ? እምሩና ናሆም አብረው መኖር ጀመሩ። አዲስ ህይወት ጀምረዋል። ኪራንና ጽናትንም ለማስታረቅ ዳርዳር እያሉ ነው። ይታረቃሉ ብለን ተስፋ እናደርጋለን። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው ጽናት ድራማን ይዤላችሁ መጥቻለሁ። ውድ ቤተሰቦቼ እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት እጠይቃለሁ። እምሩን ለናሆም እንደምታፈቅረው ነገረችው። ናሆምን በጣም ደስ አለው። አብረው መኖር ጀመሩ። በጣም ደስ በሚል ህይወት አብረው ለመኖር አስበው አቅደውም እንደነበረ ዛሬ ህልሙ ተሳክቶለት አብረው መኖር ጀምረዋል። ደስተኛም እንደሆነች እምሩም ደስተኛ እንደሆነች ነገረችው። ኪራና ጽናትም እምሩ የት ሄዳ ይሆን? ወታም አታውቅም። አክስቷ ጋር ሄዳ ይሆን? በጣም እያሉ ተጨናንቀው ነበረ። እንደዛም እያሉ ኪራ ለጽናት ጽናትና ኪራ ተኝተው ነበረ ሶፋ ላይ። ኪራም ለብቻው ጽናትን ለብቻው እንደዛው እያወሩ እያለ ተኝተው ነበረ። ከዛን ኪራን ይነሳና እሷም ተኝታለች። ኪራ ይነሳና አይ ጽናት፣ እንዲያው ምን አድርጌሽ ይሆን አላቅም፣ ክፉ ሰው እንዳልሆንሽም አውቃለሁ፣ ግን ደግሞ ምን እንደሚቀያይርሽ አላቅም እያለ ውስጡን እየጠየቀ ነበር። ተነስቶ እንደዛ ብሎ ተነስቶ ይሄዳል። ከዛም ሄኖክ ይመጣል። ድንገት በተኛችበት ጽናት ተኝታ ነበር ያለችው። በተኛችበት ራሷን ዳበስ ዳበስ ያደርጋታል። ጽናትም ድንገት ደንግጣ ብድግ ብላ ትነሳለች። ምንድን ነው እንደ ፌንጣ የሚያዘልልሽ ብሎ ይላታል ሄኖክም። እሷም እንግዲህ ምንድን ነው እንደዚህ የሚያዘልልሽ ብሎ ሲላት፣ ጽናትም ምንድን ነው ማነህ አንተ? ኪራስ ቆይ ብላ ትለዋለች። ሄኖክም አብረሹ ያደርሽው አንቺ እኔ ምን አውቃለሁ ብሎ ይላታል። ጽናትም ምግብ ሳልሰራረት ሰዓቱ ረፈደብኝ ብላ ትሄዳለች። ኪራ ናሆም ማን ሄኖክ በተቀመጠበት ጽናት ሄዳለች ወደ ኩሽና ምግብ ልስራ ብላ። ሄኖክ በተቀመጠበት እንደገና ኪራ ይመጣል። ኪራ ይመጣና ጽናትስ ብሎ እሱም ይጠይቀዋል። አሁን ወጣች ብሎ ይለዋል። እሺ ብሎ ይሄዳል ኪራ። ሄኖክም እሷም ኪራ እሱም ጽናት አብረው አድረው ፍቅራቸውን አልጨረሱም እንዲህ ይልና እሱም ብድግ ብሎ ይሄዳል ማለት ነው። ናሆምም እንግዲህ ኩሽና ለምሩ ምግብ እሰራለሁ ብሎ ጉድ ጉድ እያለ ነው። ሽንኩርት እየከተፈ ነው። ሽንኩርት ከተፋውም እንግዲህ እንባውን እንደምንባ እያስለቀሰው ይገኛል። በዛም ሰዓት እምሩ ትመጣለች። እምሩ ትመጣና እየሳቀችበትም እያለ ግን መነጽር አድርገህ የሰራኸው ምግብ መነጽሩን ስታወልቅ እንዳይበላሽብቅ እያለ ስታሾፍበት ነበረ። እኔ ላንቺ ብዬ ይጣፍጣታል አይጣፍጥም፣ ለዚች ለመወዳት ለማፈቅራት እያልኩላለሁ፣ አንቺ ትስቂብኛለሽ ምናምን እያለ ሲያሾፍባት ነበረ። እሷም ግን እኔ ነኝ የምሰራው፣ ግን ማታ ስልኬን የትን ያደረግከው? እነ ጽናት ሳይቸገሩ ሳይጨናነቁ አይቀርም ልደውልላቸው ብላ ስልኳ ያለበትን እየጠየቀችው ነበረ። እሱም ደግሞ ስልኳ ሶፋው ላይ እንደነበረ ይነግራታል። ከዛም ሄዳ ትደውላለች። ያው ስትደውል አላየናትም፣ ግን ሄዳ ደውላ ጽናት ጋር እንደደረሰች ብቻ ነው ያየናት። ጽናት ጋም ሄዳ በጣም እንደተደሰተች ትነግራታለች። ጽናትም ደግሞ ለጊዜው የትን ሄድሽው ለእኛ ሳትነግሪኝ ብላ ተናዳ ነበረ። እንደገና ግን መለስ ብላ እምሩ ለጽናት ከናሆም ጋር ፍቅራቸውን እንደተገላለጹ አብረውም እንዳደሩ ስትነግራት ጽናትን በጣም ደስ ብሏት እቅፍ ታደርጋታለች። በጣም ደስ ይላታል ማለት ነው። ኪራም ይሄዳል ናሆም ጋር። ናሆም ቁጭ ብሎም ነበረ።
ኪራ ዝም ብለህ እቀፈኝ ብሎ ይለዋል። ምንድን ነው ምን ተገኝቶ ነው እያለ ይለዋል። በቃ ዝም ብለህ እቀፈኝ ይለዋል። እቅፍ ያደርገዋል። ከዛም ለዘመናት ስጠብቀው የነበረው ፍቅሬ ዛሬ ተገኝቶልኛል እያለ ለናሆምም ለኪራም ሲነግረው ነበረ። እምሩም እሱ ጋር እንዳደረች ፍቅራቸውን እንደተገላለጹ ናሆምም ለኪራ ሲነግረው ነበረ። ኪራ ግን ማመን አቅቶታል። እኔ አላምንም ይሄም አይሆንም እያለ ለካስ ከሩቁ ገና ሳይክ ፊትህ እንደዚህ እንደ ፀሐይ የሚያበራው ይሄን አግኝተህ ነው፣ ይሄን ፍቅርህን አግኝተህ ነው፣ አንተማ ታድለካል እያለ ሲለውም ነበረ። ሄኖክም አሴት በር ላይ ምንድን ነው የሚባለው ብቻ በር ላይ ነበረች። ከዛን ይሄዳል አንዳንድ ነገር ያው እያወራትም ነበረ። እሷ በምትሰጠው መልስ ምክንያት ተለውጠሻል ብሎ ይላታል። እንግዲህ እሷም ደግሞ እድሜ ላንተ ትለዋለች። በዛም አጋጣሚ አንዳንድ ቃላቶችን ሲነጋገሩም ነበረ። በዛም መሀል አንቺ ለእኔ ምን አድርገሽልኝ ታውቂያለሽ? ወንድሜ ዘመዴ ምኔ ከማለት ውጭ ምን አድርገሽልኝ ታውቂያለሽ? እያለ ሲላትም ነበረ። በዛም እሷም አንዳንድ መልስ ስለ አባቷ እንደሚያስፈራራት የእሷ አባት እሱን እንደሚያስፈራራው ሲነግራትም ነበረ። ስለ አባቴ ምንም ነገር እንዳታወራ ስለ አባቴ እያለች ስትቀናቀን ነበረ። እሱስ የኔስ አባት የኔስ እናት ተቧጭሬ ስገባ ያለቀሰችው እያለ ሲላትም ነበረ። በዛም አጋጣሚ አንድ ሁለት ሲሉ ክፉ ይነጋገሩና እሷም በጥፊ ብላው ትሄዳለች። በዛን አጋጣሚ ጽናት በሩን ከፈት አድርጋ ስትመጣ አሴት ሄኖክን በጥፊ ብላው ስትሄድ ታያለች። ጽናት በጣም ትደነግጥና ምንድን ነው የተፈጠረው ነገር ትልና ሰኒ ጋር ትሄዳለች። ለሰኒም ምን ትላታለች? አሴት ሄኖክ ከመጣት ጀምሮ ተቀይራለች፣ በጣም ተቀይራለች፣ ስትመታውም አየው ምናምን ብላ ስትነግራትም ነበረ። ግን ውስጤ እንድጠራጠር አድርጎኛል ምናምን እያለች ስትላት፣ ሰኒም ደግሞ እርግጠኛ ነሽ አይተሿታል? የመጣው እሱ በቅርብ ነው፣ ምን የተላምደው ነው ዛሬ ለዱላ የደረሱት ምናምን እያለችም ስትላትም ነበረ። በዛም አጋጣሚ ጽናት እኔ ውስጤ እንዲጠራጠር አድርጎኛል፣ እኔ አላቅም፣ ብቻ አሴት በጣም ተቀይራለች፣ እኔ ማን ነው ኪራን ብቻ እንዳትጎዳው ነው የምፈልገው እያለች አንዳንድ ነገሮችን ሲወያዩም ነበረ። በዚሁ አጋጣሚም ደግሞ ጽናት ለአባቷና ለኪራ ያላትን እነሱ ሲጎዱ ማየት እንደማትፈልግ ትነግራታለች፣ ለሰኒ ማለት ነው። ሰኒም ደግሞ ፍቅር በጣም ክፉ ነው፣ እኔ ፍቅር በጣም ነው የምፈራው፣ ፍቅር ሳቄን፣ ማንነቴን፣ ሁለ ነገሬን ነው የሚቀማኝ እያለችም ስትላትም ነበረ። ማነች ጽናትም ደግሞ አዎ ትክክል ነሽ እያለችም ስትላት ነበረ። ሰኒ በዚሁም አጋጣሚ ምናለች? እኔ ቀለበቴን ፍቅረኛ አላት ብለው እንዲሉኝ ቀለበቴን ራሴ በራሴ ነኝ ገዝቼ ቀለበት ያሰርኩትኝ ብላ ትላታለች። እንደዛም ስትላት እንግዲህ ሰኒ በጣም ጥሩ ልጅ እንደሆነች፣ ታማኝ ጓደኛ እንደሆነች ጽናት ለሰኒ ትገልጽላታለች። በዚሁም እያወሩ በያሁንም ምሩ ጋር እንሂድ ደግሞ ዛሬ በመጀመሪያዋ ቀን ደስታዋን እንዳናበላሽባት ብለው ተነስተው ይሄዳሉ። ተሰብስበውም እየተጫወቱ እያለ ኪራ በጣም ከፍቶ ታስቀናላችሁ እያለ ይላቸዋል። እኔ ብቻ ነኝ ቆሜ የቀረሁ እያለ ሲል ሰኒም አሴትም ጽናትም ለኪራ አንዳንድ ነገሮች እንዴት አንተ ቆመ ትቀራለህ? የራስህን ፈልግ እንጂ እያለ ስትለው ነበር። ሰኒም አሴትም እንዴት እንደዚህ ያንተን ልብ የሰበረች እንደገና ሌላ ሴት ገብታ ልብህን ልታርቅልህ ትችላለች እያለች እሷም ስትመክረው ነበረ። ጽናትም እየመከረችው እያለ እንግዲህ የጽናት ምክር ለሱ መቼም መስሎት አይታየውም። እሱ ፍቅሩ ያለው ከጽናት ጋር ስለሆነ ጽናት ለምትነግረው ነገር እሱ ምንም መስሎት አይታየውም። በዚሁ አጋጣሚ የጽናትና የኪራ ጭቅጭቅ እንደቀጠለ ነው ያለው። አሁንም እንደቀጠለ ነው። በዛውም ሲጨቃጨቁ ኧረ ገና ቤቱን የመጀመሪያ ቀን የጭቅጭቅ ቤት አናድርገው ምናምን እያለች ስትልም ነበረ ሰኒ። በሉ ለማንኛውም አሁን ከምሽቱ 12 ሰዓት ሆኗል፣ ተነሱ እንሂድ እያሉ ሲሉም ነበረ። በዛን ሰዓት ግን
እምሩና ናሆም ዛሬማ መሄድ የለባችሁም፣ ዛሬማ እኛ ቤት ነው የምታድሩት፣ ዛሬማ ስንጫወት ነው የምናድረው ምናምን እያሉ ሲሉ አሴትም ደግሞ እኔ አላጨናንቅም፣ እኔ ቦታ አላጣብብም እሄዳለሁ ብላ ስትል እንዴ ምንም ሙሽራ እኮ ብንሆን ለእናንተ የምትተኙበት ቦታ አናጣም አለ ምናምን ሲላቸው ነበረ። ናሆምም በዚሁ አጋጣሚ እንደዛ ሲላቸው ነበረ። ታድራላችሁ እያለ ሲል ሰኒ ግን እኔ ግን መቼም ቢሆን ቤቴን ጥዬ አላድርም፣ እንዲህ ጥሎኝ ሄዶ አውላላ ቦታ ላይ ቢጥለኝ እያለች ስትል ነበረ። ናሆም እንግዲህ አንቺ መቼም በቃ ቤትሽን አታምኛትም አደለ እያለ ሲያሾፍባትም ነበረ። አሁን ለማንኛውም እኔ እሄዳለሁ፣ እኔ ልነሳ ምናምን እያለች ስትል አሴትም እኔም እሄዳለሁ ስትል በቃ እኔና አንቺ ለምን አንድ ላይ ሄደን አንድ ላይ አናድርም፣ እኔ ቤት እንሂድ ትላታለች። አሴትና ሰኒ ተያይዘው ይገባሉ። ኪራና ጽናት ያድራሉ። እንደዛም እያደሩ እያለ አንዳንድ ነገሮችን እያወሩ በመሀላቸው አሁንም ጭቅጭቅ ተፈጥሮ ነበረ። በዛ በተፈጠረበት ሰዓት ኪራ በጣም ተናዶ ወደ ውጭ ይወጣል። ወደ ውጭ ይወጣና ኪራም ከናሆም ጋር ሲያወራ ነበረ። ጽናትም ከምሩ ጋር ስታወራ ነበረ። ይግባባሉ ብለን ተስፋ እናደርጋለን። ጽናት መቼም ቢሆን አትጠላህም። ኪራ ጽናትን እንደሚያፈቅራት ይነግረዋል። ናሆም ደግሞ ጽናት መቼም ቢሆን ኪራን እንደማትጠላው ይነግረዋል። የሆነ ችግር ተፈጥሮባት ነው እንጂ የሆነ አጣብቂኝ ነገር ሆኖባት ነው እንጂ ጽናት መቼም ቢሆን አንተን አትጠላህም፣ ብትጠላህም ራሱ እጠላሃለሁ የሚለውን ቃል ላንተ ለመግለጽ በጣም ነው የሚከብዳት ምናምን ብሎ ይለዋል። ኪራም ታዲያ ችግር ቢፈጠር እኔ እፈተዋለሁ፣ ለምን አትነግረኝም? ለምን አይነግሩኝም? እያለም ሲል ነበረ። እስቲ የጽናትና የኪራ ችግር ተፈቶ አንድ ላይ ይሆናሉ ብለን ተስፋ እናደርጋለን። ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ፣ ሰላም ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።